ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጦች፣ የኔ ምርጣ ምርጦች። ዛሬ መቼም ያው ደስ የሚል ነገር እንዳለ አልጠራጠርም። ያው ትላንትና አንበሳዬ አይታችኋታል እንዴት እንደሆነች አይደለ? መጨረሻ አካባቢ ፏፈሽ ብለው ሁለቱም አቅማቸውን አድሰው ጠላትን ለመከላከል ክንዳቸውን አበርትተው አጠንክረው እንደሚመጡ አልጠራጠርም። የእውነቴን ነው። ትልቅ ተስፋ አለኝ እንደዚህ እንደምታደርጉ ማለት ነው። ሀይሚና ብሩኬ እናንተ ሁለታችሁ አንድ ሆናችሁ ጠላትን መመከት አለባችሁ። እኔ እንደዛ ነው የማስበው። መሆንም ያለበት ያ ነው እና ጨረቃይም ደግሞ በቃ ካለሽበት ከድብርትሽ ከጭንቀትሽ ምናምን ወጣ ብለሽ ጠላትን ለመከላከል ክንድሽን አፈርጥመሽ እንደምትውጪ አልጠራጠርም። እና ዛሬ ሀይሚዬን ቲክቶክ ላይ አየኋትና የሆነ ነገር ሼር አድርጋ አየኋት። ብዙ ጊዜ እንደዚህ አይነት ጥቅስ እንኳን ሼር ታደርጋለች። ይህ ብቻ አይደለም፣ በጣም ብዙ ጥቅሶች ሼር ታደርጋለች። ግን አንዳንዴ አለ አይደል ውስጣችሁን የሚያወራላችሁ ጥቅስ እናንተን ሙሉ ለሙሉ በቃ ግልጽ የሚያደርግላችሁ ጥቅስ ነው አለ አይደለ? እናንተን ግልጽ ልጽ አድርጎ በቃ የሚነግራችሁ ጥቅስ አለ እና የሆነ ብሩኬንም እሷንም አገኛቸዋለሁ እንዲህ አይነት ቦታ ላይ እና ደስ ሲላይ ደግሞ ወደ ተመልካችም ይዤው እመጣለሁ። ምናልባት ያው አለ አይደለ ባይጠቅማችሁ እንኳን የሚጎዳችሁ ነገር ስለሌለ ቪዲዮ ላይክ አድርጉት፣ በላይክ ጀምሩ። ቻናሌ ሪፖርት እየተደረገ ወደ ኋላ እየተጎተተ ነው። ምንም እንትን እያለ አይደለም፣ እየሰራልኝ አይደለም። ብቻ እንዳይዘጋ ዝም ብዬ እየተግደረደርኩ ነው ግን በጣም አስቸጋሪ ሆኗል። አዘገይ የሆነብኝ ነው። ሰሞኑ ደግሞ ያው አልተመቸኝም ነበር እና ቪዲዮ ለመስራት ቶሎ ቶሎ እንደዚህ ቢያንስ በቀን 3-4 ቪዲዮ ነበር ፖስት የማደርገው እና ነገር ግን ስላልተመቸኝ እየለቀኩበት አይደለም። ቶሎ ቶሎ ቢያንስ በቀን አንዴ ወይ ሁለቴ፣ አንዳንዴም አልመጣም። አሁን በቀደም በጣም ደብሮኝ ነው የጠፋሁት። ቀኑን ሙሉ 2 ቀን አልመጣሁም። እንግዲህ ሰሞኑን ሀይሚዬ ያው ስታለቅስ ነበርና ያንንም አለማየት ጥፍት ብዬ ነበረ። እንደዚህ አይነት ነገር ሳይ አላይም፣ ይደብረኛል። በጣም አልችልም፣ ስለማልችል አለማየት ይሻለኛል እና ጠፍቼ ነበረ እና በቃ ዩቲዩብ ደግሞ 1 ቀን 2 ቀን ስተፉ እርግፍ አድርጎ ነው የሚረሳችሁና ቻናላችሁን ቅዝቅዝ ሙትት ነው የሚያደርገው። የምር በጣም የሚያስጠላው ነገር የዩቲዩብ ባህሪ ይሄ ነው። በጣም ያስጠላል እና ላይክ አርጉኝ እስኪ፣ ምናልባት ሰብስክራይብም አርጉኝ። 20 ሺህ አስገቡኝ። መቼ ነው 20 ሺህ የምገባው? ኧረ 20 ሺህ አስገቡኝ ፕሊስ፣ የምር 20 ሺህ አስገቡኝ። በጣም ወደ ኋላ እየተጓተተ ነው እና ወደ ዋናው ወደ መጣሁበት ጥቅስ ሀይሚዬ ሼር ያደረገችው ምን ይላል መሰላችሁ? ልጅ እያለን እንባ ለማስመሰል አይናችን ስር ውሃ እናደርግ ነበር። አሁን ስናደርግ ደግሞ እንባን ለመደበቅ በውሃ እንታጠባለን ይላል። ተሳሳትኩ ይላል ጥቅሱ። በፍጹም አልተሳሳትሽም። በፍጹም በፍጹም። ሲጀመር ማለት ነው በልጅነታችን ቢከፋንም አይከፋን፣ ባይመቸንም ይመቸናል። በቃ አለ አይደለ ሀሳብም ጭንቀትም የለም። በተለይ ፍቅር የሚሉት ጥንቅት የለም። ይህ ፍቅር በእርግጥ ያው አንዳንዴ ፍቅር ጥሩ ጎንም መጥፎ ጎንም አለው። ግን ደግሞ ለአንዳንድ ሰዎች በጣም ብዙ መጥፎ የሆነ ጠባሳ ጥሎ ያለፈበት ታሪክ አለ። መጥፎ ታሪክ ጥሎበት የሚያልፍ ሰው አለ ፍቅር ላይ ማለት ነው። ፍቅር ደስ ይላል፣ እኩል መዋደድ ካለ፣ እኩል መፋቀር ካለ ደስ ይላል። ግን ደግሞ ብዙዎቻችን ላይ በጣም ትልቅ ማይረሳ ጠባሳ ጥሎብን ያለፈን ሰዎች አለ። በፍቅር ምክንያት ስንቶቻችን ህይወታችን የተበላሻል። በፍቅር ምክንያት እስቲል ራሱን ያጠፋል። በፍቅር ምክንያት ልጅ ሆኑ፣ ብዙ ነገር አለ። ብቻ በፍቅር የሚመጡ ጣጣዎች ብዙ አሉ እና አንድ ሰሞን እንደውም እኔ ምንለው መሰላችሁ የሆነ ሰው ፍቅር ያዘው ወይም ፍቅር ያዛት ሲባል ፍቅር ሳይሆን ነቀርሳ፣ ፍቅርን ነቀርሳ ነበር የምለው። ግን አንዳንዴ ማለት ነው በዚች ምድር ላይ
ፍቅር የለም ለማለት ይከብዳል። ፍቅር አለ፣ ፍቅር አለ። የጠፋው ምንድን ነው? ሰው ነው። ሰው ግን የለም፣ ሰው የለም። በዚች አሁን ላይ በፍቅር የሚነግድ ሰው ነው እንጂ ያለው ትክክለኛ ፍቅር የሚይዘው ሰው የለም ማለት ይቻላል። እኔ እንጃ ብቻ አሁን የአሁኑ ዘመን ፍቅር በጣም ግራ ያጋባል። አለ አይደል? በቃ ፍቅር አለ ለማለት ይከብዳል። ግን ፍቅር ሳይሆን ሰው ነው የጠፋው። ሰው ነው በቃ በፍቅር ስም የሚያስመስል በዛ ብቻ ከባድ ነው። ያኔ አሁን ልጅ ሆነን ፍቅር የለም ምን የለም። በቃ ስለ ነገ ህይወታችን ራሱ እስኪ ስንቶቻችሁ ናችሁ እግዚአብሔርን ከ20 ዓመት በታች ወይም እስቲል ከ25 ዓመት በታች እያላችሁ ስለ ወደፊት ህይወታችሁ ምንም አትጨነቁ፣ ምንም አታስቡ። በቃ የዛሬን ብቻ። ብዙ ጊዜ ብዙ ሴቶች ወይም ወንዶች የምንሳሳተው ራሱ ማለት ነው በተለይ በፍቅር ምርጫ ዙሪያ ልጅ ሆነን የሆነ ፍቅር ይዘናል አይደለ? ፍቅር ሲይዘን ምንድነው ችግራችን? የፊታችንን አናይም፣ የኋላችንን ብቻ ማለት አለ አይደለ? ለጊዜው አለ አይደል? በቃ ፍቅረኝ ላፍቀረው፣ በቃ ፍቅረኝ ካፈቀረኝ ምን አገባኝ የሚባል ነገር እንጂ ይሄ ሰውዬ ነገ ያስተዳድረኛል፣ ይሄ ሰውዬ ነገ ያኖረኛል፣ ከኋላው ምን አለው፣ የተማረ ነው ወይ፣ ነገ እኔ ብታመም ያኖረኛል ወይ፣ እኔ አርግዤ ብወልድ ኃላፊነት ይወስዳል ወይ፣ ትዳር መስርቶ መኖር ይችላል ወይ? እንደው እስኪ ኮሜንት ላይ ጻፉ። እንደዚህ አይነት ነገር ብዙዎቻችን ትዝ አይለንም ወጣትነት ላይ ማለት ነው። ከ25 ዓመት በላይ ያለ ሰው ነው እንደዚህ አይነት ሀሳብ የሚያስብ። በተለይ ደግሞ ሴቶች በተለይ እንጃ ከስንት አንድ ነው ከ25 ዓመት በታች እንደው ስለ ወደፊት ህይወት የሚያስብ ያለ። በቃ ፍቅር ከያዛት ሴት ልጅ እውር ናት። እንደው ድፍን ያለባት ቦታ ገብታ ደፈን ነው የምትለው። ፈጣሪ ጠብቀን ከእንደዛ አይነት ነገር። የእውነት እንደው ቢያንስ ከኛ በታች ያላችሁ ወጣት ሴቶች የምሬን ነው ምላችሁ፣ የፍቅር ምርጫችሁን አስተካክሉ፣ የፍቅር ህይወታችሁን አስተካክሉ። የዛሬን ብቻ አትዩ፣ የነገን አስቡ። ይሄ ሰውዬ ኃላፊነት ይወስዳሉ? ማን ነው? ምንድን ነው? ስራ አለው? የምሬን ሞኛ ትሆኑ። ፍቅር ምናምን እንዳይመስልሽ። ፍቅር አንድ ቀን ያልቃል። ከዛ አውጥቶ ውልቅ አድርጎ የብዙ እህቶቻችን ህይወት ተበላሽቷል በዚህ ምክንያት። የምሬን ነው እህቶቼ። እና ያን ጊዜ አሁን ምንም ነገር ስለሌለ የእውነት እንባ ስለሌለ የውሸት ለማልቀስ እንሞክር ይሆናል። አሁን ግን ጊዜ ምናምን ሲመጣ ብዙ ነገር አለ። ብቻ እኔ አሁን እንዲህ ነው ማለቱ ብዙም አስፈላጊ ስላልሆነ ነው። እና አንዳንዴ ይሄ ጥቅስ ብዙ ማለት ይሁን የሚያስተምሩ ወይ ደግሞ ያለፋችሁበትን ህይወት ወደኋላ ዞር ብላችሁ እንድታዩ ምናምን ያደርጋችኋል። እና ለዛ ነው ወደዚህ ይዤ የመጣሁት። አሁን ላይ ብዙዎቻችን እንባችንን ደብቀን ነው። እኔ ሳታለቅስ የምታደር ሴት አለሽ ብዬ አላስብም። እንዲሁ ሁሌ የሴት ላይ እየየው ነው የምታወሪው ሁሌ ብዙ ሰው ደግሞ ይለኛል እንደዛ። ግን እውነቴን ነው። ወንድ ልጅ አይበደልም አይጎዳም እያልኩ አይደለም። ግን ወንድ ልጅ ምንም ቢሆን አንደኛ የመቻል አቅም አለው፣ ሁለተኛ በብዙ ጊዜ የምትሰበረው ሴት ናት። ወንድ ልጅ አንዱ ለቅም ከዛ በኋላ ይረሳሻል፣ እርግፍ አድርጎ ነው የሚተውሽ። እና ያው ብዙ ያወራሁት ነገር ምናልባት ከዚህ ርዕስ ጋር ላይ ይገናኝ ይችላል። ግን ደግሞ ከዛው ጋር ተያይዞ ብዙ መንገድ በብዙ አንግል ማየት ይቻላል፣ በብዙ ነገር ማብራራት ይቻላል። ለማንኛውም ሰብስክራይብ አድርጉ፣ ከወደዳችሁ ሰብስክራይብ ላይክ አድርጉት። ቅመምዬ የኔ ቆንጆ የኔ መምህር የኔ አስተማሪ የኔ ስማርት አይዞሽ፣ ሁሉም ያልፋል። ከዚህ በኋላ አንቺ ነብር ሆነሽ ነው ማየት የምንፈልገው። የምን አባቱ ለቅሶ ነው ደግሞ።